አንተ አማል እንዴ? በጣም ይቅርታ። ተበተናል። ለቀቀው። እንዴት አባቱ ነው የሚያምረው! ሁሌም በምናብ የምስል አይነት ወንድ፣ ቁመቱ ረዘም ያለ፣ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ፣ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁላ ሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁ። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝ። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ያስሚን፣ አንቺ ያስሚን፣ አይኔ ያረፈብሽ ቢያምር ነው። ሜሪዬ ቆንጆዬ ጓደኛ አለችሽ? አይ ሜሪዬ፣ በቃ እኔ ልሂድ። ከዚህ በላይ ከቆየሁ ቤት እቆጣለሁ። እንዴ መጽሐፉስ? ኦይ ረስቼው ነው። አምጪ። በይል አምጣልሽ። መጣው። እሺ ደፍዬ ነው የምነግረው። ይኸው ጨርሶ ይማርክ። አሜን። ሜሪዬ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ነሽ እንዳረሽ። አትፍራኝ፣ አትሽሽኝ። ግን እውነትም ቆንጆ ነኝ እኮ። ደጋ መጣ እንጃት ተለለ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ የኔ ቆንጆ እዚህም ታርያለሽ። ባስኬትቦል ማየት እወዳለሁ። ለዛ ነው። አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ፣ ከፈለግሽ እሺ፣ ደስ እንዳለሽ። ቆይ ምኑቱ? አሁንም ተነፍሳለሁ። ትምህርት አልገባኝም። ዝም ብዬ ተማረው ደግሞ ደጋግሜ ሰዓቱን አያለው። ረፍተው ብለው እንዴ ወዴት ነው? መጣው አንተን በመልመዴ ወዲህ ላለል ወዲያ ያስሚን ሆኗል መንገዴ ተሰምቶ አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻል? ምክንያቱም ስለ ቤት ያወቅኩበት ቀን ነበር። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለቴ ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽቴን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም። ነይ ካሌብ አለ የኔ ጨዋ፣ ነይ ግቢ እስኪ። እሺ ቴትዬ።
ምን አለ ሃይማኖታችን አንዱ ነው ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረከው ደሞ ላንተ ለገንዳ መጽሐፍ ወስደን አንብበ አንተም ይሰዋው በጣም ይቅርታ እሺ ያስሚንዬ አስቤበት እኮ አይደለም ችግር የለውም ምን ትጠብቃለህ አስጠናኝ እንጂ እሺ ያትውደደኝ ልቆልት ማወከበደኝ ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይ እኔ ግን በቃ አፍቅሬሻለሁ መልስሽ ምንም ይሁን ምን አፍቅሬሻለሁ ምን ነው የኔ ልጅ ውጤት ተበላሸብሽ እንዴ እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማይለቅስ ታውቅ ነበር ነገር ግን እሷ ሳትማር እኔን እያስተማረችኝ እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ በቃ የኔ ልጅ አይዞሽ የታባቱ ታዩ ቀጣይ ይስተካከላል የኔ ብርቱ ኢንሻአላህ እኮሽ መስናኛ ያልኩሽ ብዬ ያስሚን ናፍቀሽኝ ነው በጧት የመጣሁት አላስጨንቅሽም ፍቅር የጋራ ስሜት ነው ስለዚህ ከአንደበትሽ መስማት አያስፈልገኝም ያስሚን አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ ክፍል ገብቼ ማቃቴ እንደምንም ረፍት ደረሰ ተደብቄ ላይ ወደ ኳስ ሜዳ ሄድኩ ግን ብቅ እንኳን ሳይረፍት አለቀ ያሳቱ ግን የሚወደው መረብ ኳስ እንኳን አስጠላ ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላደርግ ከዚህ በላይ ግን ሳላው መቆየት አልቻልኩም ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ ምን ቀረ ተከፋ ስትጨነቅ አፍቅረኸኛኔ ዛሬ የፍቅርህን ዜማ ካሌብዬ ወይ ወልከኝቱ ማልከኛ እወድሃለሁ ገባሁ ኑርበት ዘላለም ሳይቀየር ቃና ሁሌም እንዳገኘው ሐሴት ሳለው ፍቅር ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ ከእህቱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ ምን አለ ማንነኝን ሄደማ ካሌብዬ አይሆንም ትምህርቱ ጥንቅር ብሎ ይቀር እንጂ አንቺን ትቼሽ ወዴትም አልሄድም ካሌብዬ አይሆንም 12 ዓመት ሙሉ የለፋበት ትምህርት ነው እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም ኧረ አንቺ ልጅ አልጋው ላይ በቃሽበት ተነሽ ሰዓት ሄዷል ያስሚን እንዴት ነው አንቺን ትቼሽ የምሄደው ትናፍቂኛለሽ እኮ ያስሚንዬ እኔም እኮ ትናፍቀኛለህ ካሌብዬ ግን በቃ ሂድ እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች ያስሚን ሽንት ቤት ሆነሽ ነው ያስሚን የት ሄዳ ነው በዚህ ጠዋት ደሰት ይራቅሽ የተባልኩ ሰው ያስሚን ያለው እማዬ ነግቢ የማንም መስጠት ታርገኝ ቂጥሽን ሳጠርቂ ነግቢ ደሰት ይራቅሽ እናቴ በጣም ተናዳብኝ ስለነበር ሰውነቴ ዋስኪ ቋጥር ድረስ ተገረፍኩ ማፍቀሬ እንደ ኃጢአት ተቆጠረ እኔ ግን እንደዛም እየተመታው ያሳስበኝ የነበረው
የኔና የካሌብዬ መጨረሻ ምን እንደሚሆን ነበር ቀኑን ሙሉ ስነፋረቁ አልኩ። አጋጣሚ የሆነው ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣሁ። እቤት ቁጥጥሩ በጣም በዛ። ሱቅ እንኳን መሄድ የሚፈቅድልኝ ሰው አጣሁ። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። በዛ ላይ እናቴ አዋረድሽኝ እያለች ከዱላ በላይ ቅስም የሚሰብር ንግግር ትናገረኝ ጀመር። በሳምንቱ የካሌብ እህት ሜሪ መጣች። እናቴ ብታያት ኖሮ በእርግጠኝነት ታባራት ነበር። ነገር ግን አጋዣችን መልካም ስለነበረች አስገባቻት። ሜሪዬ ስለ ካሌብ የተወሰነ ነገር ብላኝ እናቴ ሳትመጣ ደብዳቤውን ሰጥታኝ ሄደች። ደብዳቤውም እንዲህ ይላል። የኔ ፍቅር እንዴት እንደምነግርሽ አላውቅም። እናትሽ እንዲገርፉሽ ማድረጌ ጥፋተኛ ነኝ። ይቅር በይኝ የኔ ልዩ። እመኝ ይክስሻለሁ ውዴ። እኔ አዲስ አበባ መሄዴ ግድ ሆኗል። ይዤሽ ቤት ደስ ባለኝ ነበር፣ ግን እናትሽ እንዲያኑብኝ አልፈልግም። የኔ ፍቅር የትም ብሆን ግን አፍቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጪና ተሰናበችኝ። የለመድነው ቦታችን ጋር እጠብቅሻለሁ። አሰነቀኝ ባይኔ ላይ ዋልሽ ሳባይኔ ባይኔ ላይ ዋልሽ ሳባ እኔ ታገኘ አንተ አሸነፍከኝ። ረጅም ጊዜ እንደተለያየ ሰው ተቃቀለ። ካሌብ ሰው በጣም ነበር ደስ ያለኝ። ከዛ ከሱ ጋር ጠፍቼ አብሬው ለመሄድ መወሰኔን ነገርኩት። በመጀመሪያ በሐሳቤ አልተስማማም ነበር። ከዛ ግን በስንት መከራ በሐሳቤ ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠረን። እኔማ ዛሬ ረዳህብኝ ከዓይኖቼ ቀኔን ዋጠብኝ ጨለማ አብረን ባልነሳት ያን ጊዜ እማዬ እንዴት ዋልሽ ብያት ወደ ክፍሌ ገብቼ አልጋዬ ላይ ማልቀስ ጀመርኩ። ለምን እንደማልቀስ ግን አልገባኝም ነበር። በእንደዚህ አይነት ሁኔታ ከመወዳቸው ከቤተሰቦቼ መለየት በጣም ነበር ያሳዘነኝ። ምን ታረጉታላችሁ? ፍቅር ሲዝውር ያደርጋል ይላል ያገሬ ሰው። ይህ ሁሉ መስዋዕትነት ለፍቅር ስለሆነ ምንም አይመሰለኝም።